ሰላም ጤና ይስጥልን የኢዚያ የዩቲዩብ ቻናል ተመልካቾቻችን የዚህ ሳምንት የኢዚያ ስፖርት ፕሮግራማችን በአዲስ አበባ ከተማ የተገነቡ የስፖርት ማዕከላትና ማዘውተሪያ ስፍራዎች ለታዳጊዎች እያበረከቱ ባለው ጠቀሜታዎች ላይ ትኩረቱን አድርጓል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መንግስት ለስፖርት ልማት ዘርፍ በሰጠው ልዩ ትኩረት የስፖርት ማዘውተሪያ ስፍራዎችን በየደረጃው በመገንባት ለአገልግሎት ማብቃት ተችሏል። በአዲስ አበባ ብቁና ተወዳዳሪ ስፖርተኞችን ማፍራት የሚያስችሉ ውጤታማ የስፖርት ማዕከላትና ማዘውተሪያ ስፍራዎች የተገነቡ ሲሆን ብቃት ያላቸውን ታዳጊ ስፖርተኞችን ማፍራት የሚያስችሉ ከ2580 በላይ የስፖርት ማዘውተሪያና ማሰልጠኛ ማዕከላት ተገንብተው አገልግሎት በመስጠት ላይ ይገኛሉ። እነኚህን ዘመናዊና ደረጃቸውን የጠበቁ የስፖርት ማዘውተሪያዎችም ኢትዮጵያ ዓለም አቀፍ ውድድሮችን የምታስተናግድበትን አቅም የፈጠሩም ናቸው። በመዲናዋ በርካታ የስፖርት ማዘውተሪያ ስፍራዎች መስፋፋታቸው ወጣቶችና ታዳጊዎች በተሻለ ስብዕና እንዲገነቡ የሚያስችሉ ብሎም አልባሌ ቦታዎች ከመዋልም የታደጉ ናቸው። ኢዚያ በአዲስ አበባ በተገነቡ የተለያዩ የስፖርት ማዘውተሪያ ስፍራዎች ተገኝቶ ያነጋገራቸው ታዳጊዎች ከዚህ ቀደም በአካባቢያቸው ምቹ የስፖርት ማዘውተሪያ ስፍራዎች ባለመኖራቸው ለስፖርታዊ እንቅስቃሴዎች ይቸገሩ እንደነበር ይናገራሉ። ታዳጊ ኢያብ ገብረስላሴ እንደሚለው ቀደም ሲል በአካባቢው የነበሩት ሜዳዎች ለስፖርት እንቅስቃሴ አመቺ ስላልነበሩ ተሰጥኦን ለማዳበር ተቸግሩ እንደነበር ይናገራል። አሁን ላይ በመዲናዋ በተለያዩ አካባቢዎች የተገነቡት ዘመናዊ የስፖርት ማዘውተሪያዎች ታዳጊዎች ተሰጥኦአቸውን በነጻነት የሚያዳብሩበትና ብቃታቸውን የሚያሳድጉበት ምቹና ተስፋ ሰጪ መድረክ መፍጠራቸውን በደስታ ይገልጻል። ታዳጊ አብርሃም ታረቀኝና አማኑኤል ተስፋ በበኩላቸው ቀደም ሲል የነበሩት ሜዳዎች ለጉዳት ይዳርጉ እንደነበር አስታውሰው አሁን ግን መንግስት ምቹ ሜዳዎችን በመገንባቱ ያለምንም ስጋት በመለማመድ አቅማቸውን እየገነቡ እንደሚገኙ ይገልጻሉ። ሜዳዎቹ በክረምትም ሆነ በበጋ እንዲሁም ምሽትን ጨምሮ አገልግሎት የሚሰጡ በመሆናቸው ለስፖርታዊ እንቅስቃሴ ትልቅ ሚና እንዳላቸውም ተናግረዋል። ቀደም ሲል እኔ እዚህ መስራት የጀመርኩት ከ11 ዓመት ጀምሮ ነው። አሁን 6 ዓመት ሞልቶኛል እና ያው ሜዳው ከዚህ በፊት አፈር ነበረ እና አሁን ሲለወጥ አሪፍ አስተዋጽኦ ሰጥቶናል። ያው ለኛ ምቹ የስልጣና ቦታ እንዲኖር አድርጎናል እና ሙያ ባላቸው አሰልጣኞች ታግዘን እየሰራን ነው። ክረምቱንም አሪፍ የስልጣና ጊዜ እያሳለፈን ከትምህርት ጋር ነው። ክረምትንም ሲሆን አንድ ላይ ቋሚ ስልጣና የሚሰጠን እና ክረምት ላይ ደግሞ አሪፍ ጠንከር ያሉ ስራዎች ለውድድር የሚያበቁን ስራዎች ነው የምንሰራው እና ያው ብቁ ተጫዋች እንድንሆን በብቁ አሰልጣኞች ስልጣን የተሰጠን ነው። ይህ ሜዳ መገንባቱ ለኛ በክረምትም በበጋም ትሬኒንጎች እንድንሰራ ያደርገናል። እኔ ተሰጥኦ ለማውጣት ሜዳው አመቺ ስለሆነ የፈለግሽውን ነገር ለማድረግ ኮችም በሚነግሽ ታክቲክ የበለጠ ነገር ለማድረግ አመቺ ነው ሜዳው። ከልጅነት ጀምሮ ስፖርት ሜዳ ላይ ይጫወት ነበር እና ደግሞ መጀመሪያ በልጅነት ጫወት የሜዳ አፈር ነበር እና ደግሞ አሁን ተቀይሮ እንደዚህ የሚያምር ሜዳ ሆኗል እና ደግሞ በጣም ይጠቅማል። እንደድሮ ጉዳት የለውም። አሪፍ ሜዳ ነው። ልጆቹ አልባሌ ቦታ እንዳይውሉ ወይም በማይሆን ነገር ጊዜያቸውን ከሚያሳልፉ ስፖርታዊ እንቅስቃሴ እያደረጉ ጥሩ ጊዜ ማሳለፍ ይችላሉ። ከኳስ ጋር ያላቸውንም ግንኙነት ያዳብራሉ። ታዳጊዎች አሰልጣኝ የሆኑት ዮናስ እስክንድር በመዲናዋ የተገነቡት የስፖርት ማዘውተሪያዎች ለታዳጊዎች የመዝናኛና የክህሎት ማሳደጊያ ምቹ መድረክ መሆናቸውን ገልጸዋል። በተለይም በክረምት ወራት ተማሪዎች ጊዜያቸውን በአግባቡ እንዲጠቀሙ በማስቻል በስፖርት የታነጸ ጤናማ ትውልድ ለመቅረጽ ትልቅ ፋይዳ እንዳላቸው አስረድተዋል። ይህም የልጆችን ተሰጥኦ በማዳበር ለነገ አገር ተረካቢነት ብቁ የሚያደርግ ስራ ላይ የጎላ ሚና እንደሚጫወት ምስክርነታቸውን ሰጥተዋል። እውነት ለመናገር እነዚህ የማዘውተሪያ ስፍራዎች በከተማ ደረጃ በብዛት መሰራታቸው ፋይዳቸው በጣም ብዙ ነው። ከዛ ውስጥ በዋናነት በታዳጊ ልጆች ላይ ያለው ተጽዕኖ ትልቅ ነውና ብዙ ታዳጊ ልጆች የመጫወቻ ሜዳ በማጣት ይቸገሩ ነበር ከተማችን ላይ። አሁን በቅርብ ዓመታት ግን
ብዙ የማዘውተሪያ ስፍራዎች ተሰርተዋል። እነዚህ የማዘውተሪያ ስፍራዎች ለታዳጊ ልጆች የመደሰቻ የመዝናኛ ህልም ላላቸው ልጆች ደግሞ በእግር ኳስ ራሳቸውን መለወጥ ለሚፈልጉ ልጆች ደግሞ በጣም ጠቃሚ ቦታ ሆነዋልና በጣም አስተዋጽኦአቸው ትልቅ ነው። እነዚህን 2 ወራት ብዙ ልጆች ከእግር ኳስ ጋር ከስፖርት ጋር ማሳለፋቸው እንደ ማህበረሰብ ራሱ ጤናማ ትውልድን ለመመስረት ጤናማ ትውልድን ለማግኘት በጣም ይረዳልና በስፖርት የታነጸ ትውልድ ለሀገር ጠቃሚ እንደሚሆን ግልጽ ነው። ሪስፖንሲብል ሲቲዝን እንደሚሆን ግልጽ ነውና ስለዚህ አስተዋጽኦ በጣም ትልቅ ነው። በአዲስ አበባ ወጣቶችና ስፖርት ቢሮ የስፖርት ስልጠና ዳይሬክተር አቶ ጎሳይ አለማየሁ መንግስት ባለፉት ዓመታት የስፖርት ዘርፉን ለማሳደግ ዘርፈ ብዙ ተግባራትን ማከናወኑን አስታውቀዋል። በመዲናዋ በተገነቡት ዘመናዊ የስፖርት ማዘውተሪያዎች አማካኝነትም የዜጎችን ጤና ከመጠበቅ ባለፈ ታዳጊዎች ክህሎታቸውን አዳብረው በስፖርት የታነጹ እንዲሆኑ ትልቅ ሚና እየተጫወተ እንደሚገኝ ገልጸዋል። በዘንድሮ የክረምት ወራት ከ67 ሺህ በላይ ታዳጊዎችን በበጎ ፍቃድ በማሰልጠን ጊዜያቸውን በአግባቡ እንዲጠቀሙና መሰረታዊ የስፖርት ክህሎት እንዲወስዱ እየተደረገ መሆኑን ገልጸዋል። በስልጠና ወቅት ከፍተኛ ክህሎት ያሳዩ ታዳጊዎችም ወደ በጋው የታዳጊ ወጣቶች መርሃ ግብር እንዲቀላቀሉ እንደሚደረግም አስታውቀዋል። ታዳጊ ወጣቶች የስፖርት ስልጠና ላይ ስንሰራ በሁለት ማዕቀፍ ላይ ነው የሚሰራው። የመጀመሪያውና ዋነኛው የክረምት የታዳጊ ወጣት ስልጠና ልማት መርሃ ግብር በሚል ማዕቀፍ ነው የሚሰራው። በዘንድሮ ዓመት ኦልሞስት ወደ 67500 በላይ ታዳጊ ወጣቶችን ከ27 በላይ ስፖርት አይነት በላይ እናሰለጥናለን ብለን በቅድ ይዘን እየሰራን ያለው ማለት ነው። ይህ ዋነኛው ዓላማ ምንድነው? አብዛኛው ታዳጊዎች ወጣቶች ተማሪ ላይ ያሉ ናቸው። የትምህርት በሚዘጋበት ወቅት ላይ መሰረታዊ የስፖርት ስልጠናዎችን እንዲወስዱ እናደርጋለን። ቤት ውስጥ ከመቀመጥ በዘለለ የረፍት ጊዜያቸውን አልባሌ ቦታ እንዳያሳልፉ ከማድረግ በተጨማሪ መሰረታዊ የሆኑ የስፖርት ስልጠናዎችን ወስደው በዛ በሰለጠኑበት ምክንያት ባገኙት እውቀት ባገኙት ክህሎት የተሻለ ብቃትና ችሎታ ያላቸው ሰዎች ወደ በጋ የታዳጊ ወጣት ስልጠና ልማት መርሃ ግብር የሚሸጋገሩበት ነው። ስለዚህ አንድ ትውልድ የምንቀርጽበት ነው፣ ትውልድን በስብዕና የምንገነባበት ነው። በተመሳሳይ ደግሞ ወደ በጋ ስልጠና ጣቢያ ላይ የተሻለ ፍላጎትና ብቃት ያላቸው ልጆች በማሸጋገር ተከታታይነት ያለው ስልጠና ወስደው ለሀገር የሚጠቅሙ ብቁ ዜጋ የሆኑ ተወዳዳሪና ተፎካካሪ አትሌቶችን ልናፈራ የምንችልበት ማዕቀፍ ነው ማለት ነው። ያንን ታሳቢ ተባረክ እየተሰራ ያለበት ሁኔታዎች ናቸው ያለው። የዛሬው የኢዜአ ስፖርት ፕሮግራማችን በዚያ በቃ። ሳምንት በሌላ አዲስ ርዕሰ ጉዳይ እስከምንገናኝ ደህና ቆዩን።